እሺ ምን ይላል? አይ ጥያቄ ሰላም ነህ? ደህና ነህ? ወድሃለሁ፣ አከብረሃለሁ። አንተስ ምን ትላለህ ነው ጥያቄ። እንዴ እንትን ገስት ላይ አይታየኝም። ጆከር ነህ አንተ? ጆከር ነኝ። እንዴት ነህ? ደህና ነህ ወይ? አለ ሁሉ ሰላም አለን አለን፣ ሰላም ነው። ጥያቄ ጠየቅኩህ እኮ ለምን አትመልስ? እኔም እወድሃለሁ። እንግዲህ ሌላ ምንድን ነው? አመሰግናለሁ። በቃ ይመችሽ። መልካም ጊዜ። በሌላ ጊዜ እመጣለሁ። እሺ ሙሱ እስልምና ከጀመረ ወይስ ደግሞ ከተፈጠረው በቃ ወይ ሃይማኖቱ ከጀመረ ስንት አመቱ ነው? አሁን እናንተ እንደምትሉት ያው ከመጀመሪያው ጀምሮ ነገር ላይ በቃ ፍጥረት ከጀመረ ጀምሮ ነገር የምትሉት ነው አይደለ? ጨረስክ ልናለሽ? ዋያ ገና ነኝ። ጨረስሽ? እሺ ቁርአን እሺ፣ ለምሳሌ የነቢዩ መሐመድ የልደታቸው በዓል ከተከበረ 1500 ምናምን አመት 1500ኛ ምናምን ብላችሁ በቅርቡ ተከብሯል አይደለ? ባህል እንትን የልደት ባላቸው ወይም መውሊዳቸው መውሊዳቸው ከእኛ መውሊድ አናከብርም። መውሊድም ያከብር እስላም እኮ አለ፣ ሙስሊም አለ። ኦኬ ሁለት ናቸው። ወደ ጥያቄ ሄድና ጥያቄን ጨርስ መልስልህ እኮ አይደለማ። ቆይ እሺ፣ እንደዛ ከሆነ እስልምና ለቁርአን የወረደው ለነቢዩ መሐመድ ከሆነ ነቢዩ መሐመድ የተወለዱት እንዲህ 1500 ምናምን ተብሎ እንትን መውሊድ ይከበራል። ሶ እስልምና ከመጣ 1500 ምናምን አመቱ ነው ማለት ነው። እስልምና ቁርአን የመጣው አይደለም። ቁርአን የወረደው ለማን ነው? ወረድ አይደል የሚባለው? ቁርአን ወረድ አይደል ይባል? ይቅርታ፣ እሱ ይቅርታ። መረዳት ከፈለክ ከሆነ ያነሳቸውን ሁሉ ጥያቄ አይደለማ መጨረስኩ። አንተ አሁን የእንትናን ይቅርታ የነቢዩ መሐመድን እንትን መውሊድን አትቀበለው ማለት ነው? እሱ ነው ጥያቄ። ልመልስ? ቆያ መውሊዱን አትቀበልም ወይ? ልመልስልህ አንዴ ታዳምጠኛለህ? ቁርአን የወረደው ለማን ነው? እሺ ልመልስ፣ ታዳምጠኛለህ? እሱም ቆያ አይደለም። እኔ እኮ ጠየቁ። ቁርአን የወረደው ለማን ነው? ለእንትና ነው በላ። ምክንያቱም ለነቢዩ ቁርአን የወረደው ለማን ነው እኮ። ልመልስልህ፣ አዳምጠኝ። ድረስ አንድ ደቂቃ ጊዜ ትሰጠኛለህ? ልመልስ። አይ ምን እንደምታወራ ስለማውቀው እኮ ነው። ብሮ አታውቀው። ቁርአን የወረደው ለማን ነው? የምታውቀው ከሆነ ማውራውን እስኪ አንተ አውራልኝ፣ አዳምጠህ። ቁርአን የወረደው ለነቢዩ መሐመድ ነው ተብሎ በእስልምና ይታወቃል። እሺ ልመልስልህ። እስልምና የሚታወቀው ትሰጠኛለህ? ቁርአን የወረደው ለነቢዩ መሐመድ ነው ከተባለ ነቢዩ መሐመድ ደግሞ የተወለዱት አሁን መውሊዱ የተከበረው አሁን ለምሳሌ ባለፈው አክብሯል 1500 ምናምን እኛ ብለው 1500 ምናምን አመት ማለት ነው እስልምና ከመጣ ማለት ነው። ለነቢዩ መሐመድ ከወረደ ከቁርአን በፊት ቁርአን ካልወረደ እስልምና የለማ። እንደዛ ነው። እሺ እስልምና ማን ያውቀዋል? ቁርአን ከሌለ እስልምናን ማን ያውቀዋል? ራስህ ጠይቀህ ራስህ ጠይቀኝና ልመልስልህ። በጣም ታግሽ እየሰማሁ ነው። እሺ ጥያቄን አንድ በአንድ ነው አይነት ደግሞ የምፈልገው እኮ ጠይቅና የነቢዩ መሐመድ መውሊዱን ትቀበላለህ አትቀበልም? እሺ እሱ ነው ጥያቄ። ልመልስልህ፣ ታዳምጠኛለህ? አንድ በአንድ አንተ ሆስቱ አንተን አይደለ? ሆስቱ አንተ ነው። በቃ እንደሱ ከሆነ ማዳመጥ ማትችል ከሆነ ቤት አድርግና እንድንማማር አዳምጥ። እሺ ተባድርግ፣ እንዳትወጣየትም እንድትሄድ አልፈቀድኩልህ። እሺ ጥያቄ አለ ጠይቅ ይችላል። ቲጂ ካለሽ ጥያቄ ጠይቄ። እሺ ከጠየቃችሁ ለማዳመጥ ዝግጅ ሆኑ እንጂ ጠየቁ እኮ። እሺ ልመልስልህ፣ አዳምጠኝ። አንዱን ጥያቄ መልሰ መጀመሪያ። አንተ እኮ የምታወራውን እኮ አውቀዋለሁ። የምታወራውን አሁን ቀድሜ አውቀዋለሁ። አንተ ምን እንደምታወራው ቀድሜ አውቀዋለሁ። ግን ማውራው ምንድን ነው? እሺ ንገረኝ። እሺ ልስማሽ። ለምሳሌ እኔ ጥያቄ ተቀባይን አይደለም እኮ ማውራው ምንድን ነው? እስኪ ንገረኝ። እንደው መስማት እፈልጋለሁ። ጥያቄ ተቀባይን አይደለም ጥያቄ ልትመልስ አይደለ ያለው? እስልምናን እያስተማርክ ነው አይደለ?
እኮ አዳምጠኝ ልመልስልህ ወይ አይደለ ወይ? አዎ በላ አይደለ ወይ? አይ ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቀህ። አንተ እኮ ያወዛገብክ ነው። አዎ ወይ አይ? አዎ ነው አይደለ? የነቢዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ልመልስልህ፣ ታዳምጠኛለህ? አንድ ደቂቃ ስጠኝ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው ማለት ነው የተወለዱበት ነው። ምንም ሌላ እንትን ሀፍ ታሪክ የለውም። የተወለዱበት ማን እንዴት ነቢዩ መሐመድ ሰው ናቸው አይደለ? ነቢዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ፣ እንደ ኢየሱስ ሰው ናቸው አይደለማ። እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ ጥያቄን እየመለስክ አይደለም። ኖን መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነቢዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መልስ። ነቢዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ቁርአን የወረደው ለነቢዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነቢዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ቀኑ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው አይደል? ስለምናየው በቲቪው በምነው ማስረጃ ትልቁ ላይ ነክፈት ተናገርከው። ኦኬ መውሊዱን አትቀበልም? ማስረጃ መውሊዱን አትቀበልም ወይ? ተናገርከው። ከዚህ አታልፍም። በቃ መውሊዱን አትቀበልም ወይ? ማስረጃ ሰያው መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ መውሊዱን አትቀበልም? ሻዳን ተካሽ አሁን የታደርገሽ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገሽ ሻዳንተሽ መውሊዱን አትቀበልም? ሙዝ ካረክማ ዞሮ ተሸንፏል እኮ ነው። ኧረ ተሸንፌ መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አይ አይደለ እናንተ ይሄው በቃ እንደዚህ እኮ ነው የሚሸውዳቸው እንደ አዳሜ። መውሊዱን አትቀበልም? መውሊዱን አትቀበልም? 2000 ሰው አለ። መውሊድ ልደት ነው። እሺ ልመልስልህ። አንድ ደቂቃ ስጠይሽ ጊዜ ስጠኝ። የመሐመድን መውሊድ አትቀበልም ወይ? እኮ ልመልስልህ። አሁን ሌላ ስጠኝ፣ አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታን ጠይቂዎች ቲጂ ቀጥይ። ይሰማል በደንብ? እሺ አሁን እኔ ስለ እነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ እኔ ልጠይቅህ። እንደዛ ከሆነ ማለት ነው አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም። ክርስቶስ በስጋ የተገለጠ አምላክ ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደት ቆያሽ እኮ ጠየቅሽኝ አይደለ? ጠየቅሽኝ አይደለ? ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ህይወትን የሚሰጥ እስትንፋስ የሆነ አምላክ ግን አካላቱ ሶስት አንድ። የልደታ አንዴ እሱ ያለች አልገባህም። አንዴ ታወራለህ። ቆይ ታወራለህ።
አሁን አጀንዳውን ቀይራችኋል። ኖ እኮ አይደለም። እሱ ያለችን ላስረዳ። ታወራለህ። ጥያቄው እሱ ጋር ታወራለህ። ጥያቄው እሱ ጋር አይመለከታችሁም። እሱ ጋር ነው እኮ። እሺ ቆይ ግን እሱ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለም ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስም ደግሞ ለምን ትረብሻለህ አንተ? እንጂ ወጣት አይደለ? ጥያቄ መልሳል። እሱ ጥያቄ መልሳል። እሱ ጥያቄ መልሳል። እንዴ ዝም በለህ። ጥያቄ መልሳል ወይ? የጠየቅኩህን ጥያቄ ለምን አትመልስልኝ? አይመለከትም። ቲጂ ሆስቱ ማን ነው? ሆስቱ ሁሱ ነው። አይ አክቹዋሊ ልጣል የእግዚአብሔር ቃል ነው። እግዚአብሔር አይደለም፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ዓለምን የፈጠረበት ቃሉ ስለሆነ እግዚአብሔር ነው እኮ እግዚአብሔር ነው። ስለዚህ እግዚአብሔር አያት አለው ወይንስ የለውም? የለውም። እሺ አንዴ ናንብበው። እዚህ ጋር ምን ይላል? ሀና ሆይ አንብባትችን ሀና ሆይ መጽሐፉ ምንድን ነው? እሱ መጽሐፉ ምንድን ነው? ኦርቶዶክስ ነህ አይደለ እኮ። ምንድን ነው መጽሐፉ? ንገረኝ። ችግር የለውም። አንብበው። ያው መጽሐፍ ቅዱስ ጥቅስ አይደለም። ይሄ የመጽሐፍ ቅዱስ ጥቅስ አይደለም። ቆይ አንተ ፕሮቴስታንት ነህ? ያ ኦርቶዶክስ ነህ? አንዴ ቆየ ዮኒ፣ ቆይ ችግር የለውም። የመጽሐፉን ስም አንዴ ሚዮኒ ሚዮት አድርግ። አንተ ፕሮቴስታንት ነህ አይደለ? አንተ ይሄን አትቀበልም አውቃለሁኝ። አንተ አሮን ኦርቶዶክስ ነህ አይደለ? ሁሱ ይኸውልህ፣ ለአርጉመንት ሴክ ምናምን ሳይሆን መጽሐፉን ንገረኝና ንገረኝ። ችግር አለው። ያው መጽሐፉ ይታያል እኮ አንብበው። ያው የቅዱስ ኢያቄምና ቅድስት ሐና ድርሳን ነው የሚለው። እሺ ምን ይላል እዚህ ጋር? ሐና ሆይ ብሎ ምን ይላል? ብፅዓን ይገባሻል፣ ክብር ይገባሻል ማለት ነው። ና ይሄ የተሰበረበት ያው ድምቅ ያለችዋ ሐና ሆይ አንብበው ሙሉን፣ ችግር የለው። አይ አፕ ነው ይሄ፣ ኖርማሊ እንትን ነው፣ ሃርድ ኮፒ መጽሐፍ ነው። አንብበው አይደለም አነብ፣ ችግር የለውም። የእግዚአብሔር አያት ሆነሻልና ይላል። ምንም እኔ ሲጀመር ይሄ እንደዚህ ምን መጽሐፍ ላይ ያገኘው ይሄንን ይችን አሁን ኖርማሊ ቆይ፣ ስለዚህ ቆይ ችግር የለም። አይ ቆይ ብነካለ ሙሉ መጽሐፍ ያወጣልሃል፣ ችግር የለውም። አንዳንድ ዮኒ ምን ሆነህ ነው? አንተ ፕሮቴስታንት ነህ አይደለ? ዮኒ አንተ ፕሮቴስታንት ነህ፣ ይሄን እንደማትቀበል አውቃለሁኝ። አንተ ጋር ባወራ ኑሮ አላወጣውን ነበር ይሄን። ምክንያቱም አንተ መጽሐፍ ቅዱስ ብቻ ነው የምትቀበለው አይደለ? ቆይ አንዴ እግዚአብሔር አያት እንዳለው ይናገራል። እዚህ ቦታ ላይ እግዚአብሔር አያት አለው የሚለውን አንተ አትቀበልም ወይስ ትቀበላለህ? አሮን እሺ ሁሱ ይኸውልህ፣ እኔ የእግዚአብሔርን ስነ ባህሪ በስነ ስርዓት መጽሐፍ ቅዱስ አስረድቶኝ ነው ያደግኩት። ገባ? አሁን ለአርጉመንት እንደዚህ ለክርክር ለእንትን ከሆነ እኮ እንትን ልንል እንችላለን እኮ የሆነ ነገር ደም ልልህ እችላለሁ፣ ግን ተገቢ አይደለም እሱ። ገብቶሃል? እኔ በመጽሐፍ ቅዱስ አሁን ለምሳሌ አንተ ጋር ሳወራ በመጽሐፍ ቅዱስ ነው የማወራው። ይሄ ከምን አንጻር ተባለ የሚለውን ነገር ለምሳሌ እኮ እንደምታምንበት እኮ እኔ ራሱ ላረጋግጥልህ እኮ ነው። እግዚአብሔር አያት የለውም ብለህ የምታምነው አንተ ወይንስ አለው ብለህ? አይቼ አላቅም። እኔ አይደለሁም። ማንኛውም ኢአማኒ የሆነ ሰው ራሱ እግዚአብሔር አያት ምን ማለት ነው? ፈጣሪ አያት ይኖረዋል እንዴ? ኦኬ፣ ስለዚህ ይሄ መጽሐፍ ስህተት ነው ማለት ነው አይደለ? እግዚአብሔር አያት አንቺ ሐና ሆይ ይላል። ሐና ማነች? ሃሮን በቃ እሺ፣ አበቃች። ለምሳሌ እሱ ህጸት ገብቶበት ሊሆን ይችላል። ማን ያሳተመው? ስህተት ነው ብለህ እሺ ነገርከን። እሺ ሐና ማነች ግን? የኢያቄም ሚስት። በጣም ጥሩ። የኢያቄም ሚስት ሐና ለማርያም ምን ሆነች? እናቷ። ማርያም ደግሞ ለኢየሱስ እግዚአብሔር ነው አይደል? ኢየሱስ ለእግዚአብሔር ምን ሆነች? ማርያም ለኢየሱስ ክርስቶስ እናቱ፣ ለእግዚአብሔር ቃል እናቱ ተብላለች በማህፀኗ ስላደረ። ስለዚህ ሐና የማርያም እናት ለኢየሱስ ክርስቶስ እግዚአብሔር አያት ሆነች አይደለ? ሐና ማለት ትችላለህ እኮ እንደሱ ችግር የለውም። ግን ይኸውልህ ማለት ይቻላል። ገብቶሃል? ስለዚህ የእግዚአብሔር እናት ነች ማለት ነው በተዘዋዋሪ አይደለ? አሮን ኢየሱስ ክርስቶስ ቅድመ ዓለም የነበረ ነው። ማርያም ወይም ደግሞ ከሐና እናት ቅድመ ዓለም ነበር አልነበረም ሳይሆን ጥያቄ እባክህን ቆይ አንዴ
ኢየሱስ ክርስቶስ እግዚአብሔር ነው ብለህ ካመንክ ሐና የእግዚአብሔር እናት ነች የሚለው ትክክል ነው ማለት ነው አይደል? የእግዚአብሔር እናት የአምላክነት እናት አይደልኩም? ችግር አለው ታዲያ? የአምላክነት እናት አይደል? ግን ስለዚህ ሐና ደግሞ የአምላክ እናት ነች ማለት ነው። አንተ እባክህ ልብ የታወረ እኮ ነው። ሐና ደግሞ የእግዚአብሔር አያት ነች ማለት ነው አይደል? እሱ በአላህ አዳምጠኝ፣ በአላህ ብያለሁ አዳምጠኝ። እንግዲህ አላህ የሁላችንም አምላክ ነው። ለእኔ እንደዛ ብዬ ነው የማምነው። እኔ አላዳምጥም አላልኩህም እኮ ስማኛ፣ ነጥብ ለማስቆጠር እንዳትመስራት ለመረዳት እኮ ነው ማለት ብዙ ሰው እያዳመጠ ስለሆነ ያለው እኮ። ስለዚህ ሐና የእግዚአብሔር የኢየሱስ ክርስቶስ አያት ነች ማለት ነው አይደለ? አትሆንም። እሱ የሚባልበት ኮንዲሽን ኢየሱስ ክርስቶስ በስጋ ከመጣ ከማንዘር በስጋ የመጣው ከማንዘር ነው የሚለውን ነገር ሰዎች መረዳት ከፈለጉ ያንን ነገር ሊያነቡ ይችላሉ። ገባ እኮ። ስለዚህ የእግዚአብሔር አያት አይደለችም ማለት ነው ሐና። መሆን የምችልበት ኮንዲሽን አለ። ትባላለች ስልህ ግን ይኸውልህ በስጋ ከመጣ በኋላ ማለት ነው እሱ ለማለት ነው። አሁን የቅድሙን ጥያቄ መጠየቅ የዳዊት ስርና ግንድ ነኝም እኮ ይላል ኢየሱስ ክርስቶስ። ሁሱ ወይ እንዲቀበለው እንትና ኢየሱስ የሐና የልጅ ልጅ ነው። ገባ ሲገለበጥ እያወራህ ያለሁት እሱ ጋር ነው ማለት አንተ ንግግር እያወራህ ያለሁት እሱ ጋር ነው። የቅድም የጠየቀው ጥያቄ ምንድነው? ወደ ጥያቄ ከመግባቴ በፊት የምታመልኩት አምላክ ስንት አምላክ ነው የምታመልኩት እያልክ ስለነበረ እኛ የምናመልከው አንድ አምላክ ነው። አንድ አምላክ ስንል ደግሞ እናንተ ሆነ ቦታ ተቀምጦ እንደሚቆጠረው ማለት አይደለም። ፈጣሪ አይቆጠርም፣ ባይዘው መንፈስ ስለሆነ ማለት ነው። ብቻውን ነው የፈጠረው፣ ተባባሪ የለውም ለማለት ነው። ገባ እንጂ የኛ ፈጣሪ ሙሉ በኩል ይሄ ነው፣ ሁሉም ቦታ ያለ የሚገኝ ነው። ስለዚህ ከዛ አንፃር አንድ አምላክ ነው የምናመልከው። እሱን ነገር ለመናገር ነው የገባሁት። ወደ ጥያቄ መግባት ብቻ ቦታ አምላክ። እሺ ሁሉም ቦታ አለ አምላክህ አለ። በሲኦል ውስጥ አለ። ሁሉም ቦታ አለ ማለት መንፈስ ሁሉም ቦታ ይገኛል አለ። በረዝ እያወራክ ነበር። እሺ እና እንዴት ነው መበረዝ? እንዴት አወቅ መበረዝ? መበረዝ ብቻ ሳይሆን ተቃጥሏል፣ ሁሉ ጠፍቷል። የለም መጽሐፍ ቅዱስ ኦሪት ይባላል። ከገዛ መጽሐፍ እኔ ከታሪክ መጽሐፍ ምናምን ጎግል ላይ አይደለም ከገዛ መጽሐፍ እሰጥሃለሁ። ኦሪት ጠፍታለች፣ ተቃጥላለች። ልስጥህ ወይ ይቻላል? ያ ሰላም። እሺ ምን ላይ እዝራ ስትዌል ምዕራፍ 2 ቁጥር 23 እዝራ ስትዌል ምዕራፍ 2 ቁጥር 23 መጽሐፈ እዝራ ነው። እኔ ግን የልዑልን መንገድ እጠይቅ ዘንድ አልወደድኩም፣ ሁልጊዜ በእኛ ላይ ስለሚያልፈው እንጂ እስራኤል በውርደት ለአሕዛብ የወደድከውም ሕዝብ ለኃጢአት ሕዝብ ተሰጥቷልና የአባቶቻችንንም ኦሪት ጠፍታለችና ይታያል፣ በውስጧም የተጻፈው ቃል ኪዳን የለምና። ስለዚህ ኦሪት ጠፍታለች ብለው ቃል በቃል ተናግረዋል። እነሱ እዝራ ስንት ቁጥሩ ነገር እዝራ ስትዌል ምዕራፍ 2 ቁጥር 23 እና እባክህን መጽሐፍህን አታውቅም ማለት ነው። ያውን አላሳይ አንተ ራስህ ማታውቅ ከሆነ አላውቅም በል እንጂ እኔ የማነበውን መጽሐፍ አውቃለሁ። ና ያውን አላሳይ። በቃ ይሄ ምን መሰለህ 66ቱ ሳይሆን 81 አህዱ ኦርቶዶክስ የምትጠቀምበት ነኝ። እኔ ፕሮቴስታንት ነኝ። እሺ ይሄንን የማትቀበልበት ምክንያት ምንድን ነው? እዝራ ስትል እዝራን የማልቀበልበት ምክንያት እንደ 16ቱ መጽሐፍ ቅዱስ ስልጣን ያለው መጽሐፍ ስላልሆነ። ምን ስላልሆነ? ስልጣን ያለው መለኮታዊ ስልጣን ያለው መጽሐፍ ስላልሆነ። ማን ነው ስልጣን ያለው መለኮታዊ መጽሐፍ አይደለም ያለ? ምክንያቱም የተጻፈበት ጊዜና የሐሳቡ እዛ ውስጥ ያሉት የተጨመሩት መጽሐፎች ከመጽሐፍ ቅዱስ ሐሳብ ጋር ስለሚጋጩ። እሺ እስኪ እንደሱ ብሎ የነገረህ ኢየሱስ ክርስቶስ የትኛው ነው ተቀበለው ያላቸው? የትኛው ኢየሱስ ክርስቶስ ተቀበለው ያለው 66 ነው። ኢየሱስ ክርስቶስ በ3 ዓመት ተኩል ባስተማረበት ትምህርት ውስጥ ከመጽሐፎች ውስጥ ብሉይ ኪዳንንም መዝሙራትን በነቢያትን መጽሐፍ ተጠቅሟል እኮ። ኢየሱስ ክርስቶስ አሁን ቢመጣ የትኛውን ነው ማለት
እርሱ 66ቱን ነው ያስተማረው ወይንስ 81 አሐዱን ነው ክርስቶስ ያስተምረው የሄደው? ኢየሱስ ክርስቶስ አስተምሮት ሄደው ከጠቀሳቸው መጽሐፍቶች መካከል ነቢያት አሉ፣ መዝሙራት አሉ። አሁን አንተ ከጠቀስከው መጽሐፍ ውስጥ ግን አልጠቀሰም። እሺ ኢየሱስ ክርስቶስ ዕዝራ ሱቱኤልን አላስተማረም? እሺ እና አንደኛ ቆሮንቶስ ኢየሱስ ክርስቶስ አስተምሮታል? አንደኛ ቆሮንቶስ ሐዋርያው ጳውሎስ የጻፈው መጽሐፍ ነው። ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ስፔሲፊክ የምናገኛቸው አራቱ ወንጌላት ውስጥ ነው። ታዲያ ጳውሎስ እንዴት ተቀበልከው? ክርስቶስ ሳያስተምረው መጽሐፍ ቅዱስን ጳውሎስ የጻፈበት ምክንያት እግዚአብሔር መንፈስ አነሳስቶት መጽሐፍ ቅዱስ እንዲጽፍ አድርጎታል። እንዲጻፈ ሳይሆን ጳውሎስን እየጠየኩ ያለሁት የክርስቶስ ትምህርት እንዳልሆነ ታውቃለህ፣ ግን መጽሐፍ ቅዱስ ነው ብለህ አምነህ ተቀብለሃል። ዕዝራ ሱቱኤልን ግን አልቀበልም አልክ። እንዴት የጳውሎስን ተቀብለህ የዛኛውን አልቀበልም አልክ? ጳውሎስ የክርስቶስ መጽሐፍ እንደሆነ ራስህ መስክረሃልና። መጽሐፍ ቅዱሳት መጽሐፍት ላይ ያለ እውቀት አነስተኛ ነው ያስታውቃል ንግግር። ጳውሎስ ያስተማረውን ትምህርት ኢየሱስ ክርስቶስ አላስተማረውም ብለሃል። እንዴት ተቀበልከው? ይኸውልህ የጳውሎስ የጽሁፎች ወይም ጳውሎስ የጻፋቸው ጽሁፎች ከወንጌላት ውጪ ከወንጌል ካስተምሮ ውጪ አይደለም የጻፈው ነው። ራሱ ተናግሯል። የኢየሱስ ክርስቶስ ራሱ መስክሯል። ጳውሎስ ሲናገር እኔ ግን ይሄን እላለሁ እንጂ ጌታ አላለም እያለ ብዙ ቦታ ላይ ተናግሯል። እኔ ጌታ እንዳዘዘኝ አልናገርም በሞኝነት ነው የምናገረው እያለ ይናገራል። ምን ትላለህ? አይተሳስተ እንደዛ አይደለም ጳውሎስ ያለው ብሏልና ጳውሎስ እንደኔ ብሎ ከትዳር አንጻር ያለውን ጉዳይ ላይ የተናገረው ነገር አለ። የራሱ የሆነ አዳምጥ። ቃል በቃል ጳውሎስ ምን አለ መሰለህ? ጌታ እንዳዘዘኝ አልናገርም ብሎ ተናግሯል። ምን ላይ አላሳይ እሺ ሁለተኛ ቆሮንቶስ ምዕራፍ 1:11 ቁጥር 7 ጳውሎስ ሲናገር ምን አለ? እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። ማናዘት ነው ታዲያ እየተናገረ ያለው? ጌታ እንዳዘዘኝ አልናገርም ምን ያለ ማናዘት ነው እየተናገረ? ትልቁ ስህተት ምን ነው ታውቃለህ? አንተ ከመሃል ቆርጥ። ትልቁ ስህተት ምን እንደሆነ ልንገርህ። ጠይቀኝ አይደለም ለመለስልህ። ረጋ በል ጠይቀኝ አይደለ? ትልቁ ስህተት ምን እንደሆነ ታውቃለህ ወይ አልከኝ። አዎ አውቃለሁ። ትልቁ ስህተት ምን እንደሆነ ታውቃለህ? እኔ ጌታ እንዳዘዘኝ አልናገርም ብሎ ተናግሮ ጽፎ ሲያበቃ አንተ ጌታን ያዘዘው ብለህ በጳውሎስ ላይ መዋሸትህ እና ይሄንን አምናችሁ መቀበላችሁ፣ ይሄ ነው ትልቁ ስህተት በእናንተ ላይ። መሰረታዊ ችግር አንተ መጽሐፍ ቅዱስን በስነ ስርዓት አንብበህ መረዳት ችግር አለብህ። አሁን አይምሮህ የሚቀበለው ቀጥታ ለአንተ እንዲመጣ የመቃወም ነገር ና የጳውሎስ ራሱ የተናገረውን ነው እያሳየ። ያው መጨረሻውን አንብባት። ምን ይላል ጳውሎስ? አንብበው። ሁለተኛ ቆሮንቶስ አንብበው ቃሉና ሁለተኛ ቆሮንቶስ አዳም ተረጋብን እንጂ ዮኒ አንተ ብቻ የምትናገር ከሆነ ማማ ነው። አንተ ብቻ አልሰማማ አውራሽ በቃ እኔ ጸጥ ብዬ ላዳምጥ። አንብበው። ቃሉ ይናገር ከታች እኔ የምልህን ስማና ከዛ በኋላ መጽሐፉ ይናገር፣ እኔም አንተም ዝም ብለን ቃሉ ይናገር። እባክህ ይናገራል። አንተ መረዳት ያለብህ አዳምጥ። መጀመሪያ እንዴት መረዳት እንዳለብኝ አትንገርኝ። ቃሉ ይናገር አንብበህ እንዴ ምን ነው ጠየቅ አይደለ? ማስረጃ አምጣልኝ የቱ ጋ ነው ብለህ ከከፈተን በኋላ እንደገና ችግራችሁን እናንተ ትላለህ። ቃሉን አላነበበውም፣ ትርጉሙንም አልነገረንም። የእናንተ ችግር ሹ ያን አናብበው ቃሉና ከዛ እኮ ታወራለህ። አንብበው። ይሄ ምን ይላል? እሺ አንብበው ምን ይላል? ይሄ ማንበበው አይደለም እኮ አነብልሃለሁ፣ ችግር የለውም። እሱን ማንበበው አይደለም። አንተ ግን መጽሐፍ ቅዱስ ሲነበብ የሚነበብበትን አግባብ መረዳት ያለብህ አንድ የምትፈልጋትን ብቻ ቁንጽል ሀሳብ ሳይሆን ከአውዶ አንጻር ይሄ ነገር ምንድን ነው የሚለውን ነገር መረዳት አለብህ እንጂ እንደዚህ ቁንጽል ሀሳብ እያነሳ የምትሰው እኔ አልታለልልህም። በዚህ ቁንጽል ሀሳብ የምታደርገው ለምን ብትል
ጳውሎስ ራሱ ገላትያ ቆይ ልጨርስ። ገላትያ 1:21 አንስታ አንብበው አንተ ራሱ 11 ምን ይላል? አሁን የጳውሎስ የተናገረውን እዚህ ጋር አምጣ ማስረጃ ያልከኝን ያወጣሁልህን አንብብ። ምን ይላል እዚህ ጋር? እሱ አነብልሃለሁ። መጀመሪያ አንተ ግን ይሄ እንድመልስልህ ከፈለግ አንተ መጀመሪያ ገላትያ 1:11 አንብብልኝ። እኔ አልጠየቅኩም። አስጠይቅህ ጊዜ እዛኔ አውጥተህ ማስረጃ ታነብልኛለህ። አንተ ግን የቱ ጋር ነው የተናገርከው? ማስረጃ ሳይኝ። ረጋ በል እንጂ አዳምጥ። ምን ሆነህ ነው? የኔ እንደ ወንድ ልጅ አይደለህ እንደ? ቀስ በል ሰከን በል እንጂ ሴቱ ታህል እንዴ? አንዴ ረጋ በል። ተንጣጣህ እኮ አይደለም። ስማኝ፣ እኔ አንደኛ የንግግር አግባብ አውቃለሁ። ምንም ማድረግ አይቻልም። ማስረጃ አምጣ ብላችሁ ልክ ካመጣም በኋላ ቀጥተኛን መውቀስ ሌሽ ማን አውጣን በለኝ አለ። ቃሏን ችግር ምንድነው? ማስረጃ አንተ እኮ አንድ መስመር የያዘችውን ቃል ቆርጠህ ነው እያወራህ ያለው። ዮኒ እኮ ትክክል ከላይ ያለውን ወሬውንተውና እናንተ ቀጥልና ያው ቀጥል ዝም ብለህ። ለምን እንደዚህ እንደመጣን ታውቃለህ ሮቤል? ሮቤል አለ። ይሄንን ይኸውልህ ለአንተና ለሙስሊሞች ልትከተል ትችላለህ። ይሄ ይችኛዋን ቃል ቆርጠህ አታንብብ፣ ከላይ ጀምረህ እና እሺ ሙሉውን ላምጣልህ፣ ችግር የለውም። ወሬንቶ ይሄ ሁለተኛ ቆሮንቶስ ምዕራፍ 11 ለምን አስወጣኸው? እሱን እሱ አልቻልነውም። እሱ በጣም ከባድ ሊቅ ነው። ስለዚህ አንተም ወገኖችህን አታል እንጂ ክርስቲያኖችን ልታታል አትችልም። እና ወንድ ልጅ ነህ አንብብ። ከላይ አውዱን ካላነበብኩ ብለሃል አንብብ። ያው ከአንድ አድርጌልሃለሁ። እንዳውም አንድ በጣም የከፋ ነው እና አንብበውና ወላሂ በራሱ ጊዜ ወረደ። ምን ይሻላችኋል? ቁጥር አንድን ካላ